ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ አርብ ዕለት ሐምሌ 17 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ እንዲሁም ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። የጽንፈኛው ህወሓት ከፍተኛ መሪ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በቅርቡ የሰጡትን አስተያየት ተከትሎ ከተለያዩ የፖለቲካ ተንታኞችና የትግራይ ተወላጆች ጠንካራ ትችቶች እየተሰነዘሩባቸው ይገኛሉ። በሌላ በኩል ደግሞ በራያና አካባቢው አዳዲስ የወታደራዊ ኃይል እንቅስቃሴዎች እየተደረጉ መሆኑ ተጠቅሰዋል። የጽንፈኛው ህወሓት መሪ ፈትለወርቅ ገብረ እግዚአብሔር የህዝብ ወገን መሆንን የምታረጋግጠው መስዋዕትነት ስትከፍል ብቻ ነው፣ መስዋዕትነት ሳትከፍል ለህዝብ የቆምክ መሆንን መተንበይ አትችልም ሲሉ የተሰጡትን አስተያየት በመጥቀስ በርካታ የትግራይ ተወላጆች እንግዲያውስ አንቺ ተሰዊና ትግራዋይነትሽን አሳይ በሚል ጠንካራ የመልስ ምላሽና ትችት ሰንዝረውባቸዋል። በተጨማሪም የፖለቲካ ተንታኞች እንደሚሉት ህወሓት የመጨረሻ ዓላማው ሀገራችን ኢትዮጵያን መበታተን ነው በሚል የሚሰነዝሩበትን ክሶች በማንሳት የህወሓት ዓላማ የመገንጠል ሳይሆን ሀገሪቱን አጠቃላይ ደካማ የማድረግ አካሄድ ነው ሲሉ ይሞግታሉ። ለዚህም ወይዘሮ ፈትለወርቅ በንግግራቸው ወደ አዲስ አበባ የምንገፋው ብቻችንም አይደለም፣ በበራፍ ላይ ፋኖና የኦሮሞ ነጻነት ግንባር ኦነግ አሉ፣ ስለዚህ ብዙ ወዳጆች አሉን ማለታቸው ተንታኞቹ እንደማሳያ አቅርበዋል። ተንታኞቹ አክለውም የፈትለወርቅ ገብረ እግዚአብሔር የፖለቲካ ግምገማ ሀገራችን ኢትዮጵያ በግንቦት 1983 ዓ.ም የነበረችበት ሁኔታ ላይ የቆመች የሚያስመስል እንደሆነና ነገር ግን ሀገራችን ኢትዮጵያ ከዚያ ጊዜ ወዲህ በብዙ መልክ መለወጧን ዘንግተዋለች ሲሉ የፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ሀሳብን አጣጥለውታል። በሌላ በኩል ከራያና ወጀራት እየወጡ የሚገኙ መረጃዎች እንደሚያመላክቱት በራያና አካባቢው የህወሓት ጦር ከፍተኛ የኃይል እንቅስቃሴ እያደረገ ይገኛል። አዳዲስ ሰልጣኞችን የጫኑ ወታደራዊ ተሽከርካሪዎች ወደ አካባቢው እየገቡ መሆኑ የተገለጸ ሲሆን 11 አዳዲስ ሰልጣኞችን የጫኑ ወታደራዊ ተሽከርካሪዎች ከራያ አላማጣ እስከ ራያ ጨርጨር አካባቢ ወደሚገኙት የጽንፈኛው ህወሓት አርሚ 24 እና አርሚ 43 ተቀላቅለዋል ሲል ጋዜጠኛ ደስዬ አሸናፊ ዘግበዋል። ከወጀራት እስከ ራያ አዘቦ አካባቢዎች 4 አዳዲስ ሰልጣኞችን ያጓጓዙ ተሽከርካሪዎች ወደ ህወሓት ኃይል የሆኑት አርሚ 44 እና አርሚ 33 መግባታቸው ጋዜጠኛው አክሎ ጠቅሰዋል። ተጨማሪ ወታደራዊ እንቅስቃሴም በኦፍላ ናሰገና አላጃ አካባቢዎችም አዳዲስ የህወሓት ታጣቂ ኃይሎች መውረዳቸው ጋዜጠኛው አክለዋል። ከወጡ የህወሓት ቡድን ዳግም የጦርነት ነጋሪት እየጎሰመ ነው ሲሉ ፕሮፌሰር ክንደያ ገብረ ህይወት ገለጹ። ህገወጡ የህወሓት ቡድን የተዘረጋለትን የሰላም አማራጭ ወደ ጎን በመተውና የፕሪቶሪያውን የሰላም ስምምነት በማፍረስ አሁንም የጦርነት ነጋሪት እየጎሰመ ነው ሲሉ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ ፕሮፌሰር ክንደያ ገብረ ህይወት ተናግረዋል። ፕሮፌሰሩ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የወቅታዊ ጉዳይ ዝግጅት ጋር ባደረጉት ልዩ ቆይታ ህገወጡ ቡድን በስልጣን ጥማት ተነሳስቶ በትግራይ ህዝብ ላይ እያደረሰ ያለውን ግፍና የሰላም ስምምነቱን ለማሰናከል የሚያደርገውን ህገወጥ እንቅስቃሴ በዝርዝር አብራርተዋል። እንደ ፕሮፌሰር ክንደያ ገለጻ አሁን ያለው የህወሓት ቡድን ከመጀመሪያውን የፕሪቶሪያ የሰላም ስምምነት በጸጋ አልተቀበለውም ብለዋል። ስምምነቱ በደቡብ አፍሪካ እንደተፈረመ የድርጅቱ ስራ አስፈጻሚዎች ስምምነቱ ተቀዶ መጣል አለበት የሚል አቋም ይዘው ወደ ማዕከላዊ ኮሚቴ ቀርበው እንደነበርም ፕሮፌሰር ክንደያ ገብረ ህይወት አጋልጧል። ከዚህ ባሻገርም ቡድኑ ዶክተር ደብረጽዮን ገብረ ሚካኤልን የጊዜያዊ አስተዳደሩ ፕሬዝዳንት ለማድረግ አስቦ የነበረ ቢሆንም ይህ ፍላጎቱ ሳይሳካ ሲቀር ጊዜያዊ አስተዳደሩን ለማሰናከል ላለፉት 2 ዓመታት አበክሮ ሲሰራ ቆይቷል ብለዋል። ፕሮፌሰሩ አክለውም ቡድኑ እንደፈለገ የሚዘርፍበትና የሚያጭበረብርበትን ሙሉ ስልጣን ካልተቆጣጠረ በስተቀር ለህዝቡ ሰላም ይዞ የመምጣት አንዳችም ፍላጎት እንደሌለውም አስገንዝበዋል። በትግራይ ህዝብና በህወሓት መካከል የነበረው የቀድሞ ታሪካዊ ትስስር በአሁኑ ወቅት ሙሉ በሙሉ መቋረጡን የተናገሩት ፕሮፌሰሩ አሁን ያለው ቡድን ራሱን በህዝብ ማገልገል የሚፈልግ እንጂ ለህዝብ የሚቆም አለመሆኑንም ተናግረዋል። በአሁኑ ወቅት ቡድኑ ገና ለአቅመ አዳም ያልደረሱ ህጻናትን እንዲሁም በእርሻ የተሰማሩ ወጣቶችን ከመንገድ እያፈነ ወደ ጦር ማሰልጠኛ ካምፕ እያስገባ ይገኛልም ብለዋል። በዚህም የተነሳ እናቶች ልጆቻቸውን በመደበቃቸው ምክንያት ለእስራት እየተዳረጉ ሲሆን በርካታ ወጣቶች ደግሞ ይህንን የግዳጅ አፈሻ በመሸሽ በየቀኑ በአውሮፕላንም ሆነ በአውቶቡስ ክልሉን ለቀው እየተሰደዱ መሆናቸውን ጠቁመዋል። ይህም የትግራይ ህዝብ ከዚህ አፋኝ ቡድን ጋር መላቀቁንና በተለያዩ መንገዶች ተቃውሞውን እያሰማ መሆኑንም የሚያሳይ ነው ብለዋል ፕሮፌሰር ክንደያ ገብረ ህይወት። በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግ ዋነኛው አንኳር ጉዳይ ቢሆንም ህወሓት ግን ይህ ተግባራዊ እንዳይሆን ትልቅ ማነቆ ሆነዋል። ፕሮፌሰር ክንደያ እንዳብራሩት ቡድኑ የድርጅታችንን ህልውና ካልተረጋገጠ ተፈናቃዮች ወደ ቀያቸው አይመለሱም የሚል እጅግ ኢሰብአዊ የሆነ የፖለቲካ ፕሮፓጋንዳ እያራመደ ይገኛል።
ብለዋል። የራሱን የፖለቲካ ስልጣን ለማቆየት ሲል ብቻ የተፈናቀለውን ህዝብ በየኬላው እንዲሰቃይ እያደረገ መሆኑንም አውግዘዋል። የፕሪቶሪያው ስምምነት እንደ አሜሪካ መንግስት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ ኢጋድና የአፍሪካ ህብረት የመሳሰሉ ዓለም አቀፍ ዋስትና ሰጪዎች ያሉበት ዓለም አቀፍ ሰነድ በመሆኑ ማንም አካል እንደፈለገ ጥሎት ሊሆን እንደማይችል ፕሮፌሰሩ አስገንዝበዋል። ይሁን እንጂ ይህ ህገወጥ ቡድን የስምምነቱን አንኳር ነጥቦች እያፈረሰ ከመሆኑም በላይ ከሌሎች የውስጥና የውጭ ጸረ ሰላም ኃይሎች ጋር በማበር የኢትዮጵያን ሰላም ለማናጋት እየሰራ መሆኑን ፕሮፌሰሩ አሳስበዋል። የ4 ዓመት ህፃን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ቀጠና 4 እየተባለ ከሚጠራው አካባቢ ነው። ተጠርጣሪ መታደል ታደሰ በ4 ሺህ ብር የወር ደመወዝ በቤት ሰራተኝነት በአቶ መልካሙ ረዳቴና በወይዘሮ ጥጋብ ጌታሁን መኖሪያ ቤት ትቀጠራለች። ግለሰቧ በተቀጠረች በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድን እንዳጋጣሚ በመጠቀም የ4 ዓመት ዕድሜ ያለውን ህፃን ዮሴፍ መልካሙን ችፕስ ልግዛለህ በማለት ይዛው ትሰውራለች። የህፃኑ ወላጆች ስራ ውለው ወደ ቤታቸው ሲገቡ ልጃቸውና የቀጠሯትን የቤት ሰራተኛም ከቤት ያጧታል። የቤት ሰራተኛውን የትዳር አጋር የሆነው ግለሰብ ወደ ህፃኑ ወላጅ አባት ስልክ በመደወል ልጅህን አግተነዋል፣ 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋል። የልጃቸውን መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያመለክታሉ። ፖሊስ የቤት ሰራተኛውን መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆኑ ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ይደርስበታል። ኋላም ተጠርጣሪዎች ቤት ተከራይተው ልጁን ካስቀመጡበት በቁጥጥር ስር በማዋል ታግቶ የነበረው ህፃን ዮሴፍ መልካሙን ከነሙሉ ጤንነቱ ለወላጆቹም አስረክበዋል። የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረትም ፖሊስ አድርገዋል። የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ ሆነው በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡም ወስነዋል። ፕሬዚዳንት ሳልቫኪር በደቡብ ሱዳን ከታቀደው ምርጫ በኋላ የመንግስት መዋቅር እንደሚቀንስና ወጪ እንደሚቆጠብ አስታወቁ። የደቡብ ሱዳን ፕሬዚዳንት ሳልቫኪር እንደ አውሮፓውያን አቆጣጠር በታህሳስ 22 2026 የሚካሄደውን ሀገራዊ ምርጫ የአውሮፓውያን አቆጣጠር በ2018 በደረሰው የሰላም ስምምነት መሰረት የተቋቋመውን የሽግግር መንግስት ዝግጅት እንደሚያበቃና አነስተኛ አደረጃጀት ያለው መንግስት እንደሚመሰረት አስታውቀዋል። ፕሬዚዳንት ሳልቫኪር እንዳሉት በአሁኑ ወቅት 5 ምክትል ፕሬዚዳንቶችንና 650 የፓርላማ አባላትን የያዘው የመንግስት መዋቅር ከምርጫው በኋላ የሚቀንስ ይሆናል ብለዋል። ይህ ውሳኔ የመንግስትንና አላስፈላጊ ወጪዎችን ለመቀነስና የህዝብን ሀብት ለሀገሪቱ ቅድመ አልቦ የልማት ስራዎችን ለማዋል እንደሚያስችልም ገልጸዋል። ይህ የመዋቅር ማሻሻያ ሀገሪቱ ከሽግግር ወቅት በኋላ የምታካሄደውን የመጀመሪያውን ድህረ ሽግግር ሀገራዊ ምርጫ ተከትሎ በስራ ላይ እንደሚውልም ይጠበቃል። ከ500 በላይ ሩዋንዳውያን ተፈናቃዮች ከኮንጎ ዲሞክራቲክ ሪፐብሊክ ወደ ሀገራቸው ተመለሱ። ከነበሩበት ሀገር ለዓመታት ተፈናቅለው የቆዩ ዜጎችን የመመለስና የመልሶ ማቋቋም ጥረት አካል የሆነው ከ500 በላይ የሩዋንዳ ተፈናቃዮች ከኮንጎ ዲሞክራቲክ ሪፐብሊክ ወደ ሀገራቸው ተመልሰዋል። ከተመለሱት መካከል ወደ 400 የሚጠጉት በሩባቡር የድንበር ኬላ በኩል ወደ ሩዋንዳ የገቡ ሲሆን በሩሲዚ ወረዳ ወደሚገኘው የኛሩሺሺ ማሸጋገሪያ ማዕከልም ተወስደዋል። ተመላሾቹ ወደ ቀድሞ መንደራቸው ከመቀላቀላቸውና ከማህበረሰቡ ጋር ከመዋሃዳቸው በፊት በማዕከሉ አስፈላጊውን ድጋፍ የሚያገኙ ይሆናልም ተብሏል። ይህ መልሶ የማቋቋም ፕሮግራም ለዓመታት ከሀገራቸው ተለይተው የቆዩ ቤተሰቦች ህይወታቸው እንደገና እንዲገነቡና ከማህበረሰባቸው ጋር እንዲቀላቀሉ ለመርዳት ያለመ መሆኑም ሩዋንዳ ገልጻለች። ኢራን በሲአይኤ ተቋማት ላይ የፈጸመችው ጥቃት የሩሲያ እጅ አለበት የሚል ጥርጣሬን ፈጠረ። የኢራን ድሮኖች በባህረ ሰላጤው በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂ በማቅረብ ተሳትፎ አድርጋ ስለመሆኑ ምርመራ መደረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ተናግረዋል። ለጉዳዩ ቅርበት ያላቸው 4 የአሜሪካ ደህንነት መስሪያ ቤት ባልደረቦች ለዜና ወኪሉ እንደተናገሩት የኢራን ጥቃት ላይ የሩሲያ ተሳትፎ መኖር ላይ ምርመራ መደረግ ይኖርበታል ብለዋል። ስማቸው ሳይጠቀስ ለሮይተርስ አስተያየታቸውን የሰጡት ምንጮች ኢራን በሲአይኤ ተቋማት ላይ ለፈጸመችው ጥቃት ሩሲያ እጇ ስለመኖሩ ድምዳሜ ላይ አልተደረሰም ብለዋል። ነገር ግን የጥቃቱ ኢላማውን የጠበቀ መሆንና ውጤታማነቱ እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ለጥርጣሬው በማስረጃነት ግብዓት የመሆን እድል አለው ተብሏል። ሮይተርስ እና ሌሎች መገናኛ ብዙሃን የአሜሪካ ባለስልጣናት ሩሲያ ኢራን በባህረ ሰላጤው ላይ በምትፈጽማቸው ጥቃቶች ላይ የቴክኒክ ድጋፍ እንደምታደርግ እንደሚያውቁ ዘግበዋል።
መጋቢት ወር በባህረ ሰላጤው የሚገኙ ሁለት የሲአይኤ ተቋማት ላይ ጥቃት መድረሱን ሮይተርስ ዘግቧል። አንዱ ተቋም በሪያድ ከሚገኘው የአሜሪካ ኤምባሲ አቅራቢያ ያለ ሲሆን ሌላኛው ደግሞ በምስራቃዊ ኢራቅ ያለ ነው ተብሏል። ሮይተርስ ያነጋገራቸው ምንጮች ሌሎች የሲአይኤ ተቋማትም ጥቃት እንደተፈጸመባቸው ገልጸው ዝርዝር መረጃ ከመስጠት ተቆጥበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ